ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ ሰኔ 23 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አደርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ስፖርት አካዳሚ ላለፉት 4 ዓመታት በተለያዩ የስፖርት አይነቶች ያሰለጠናቸውን ስፖርተኞች ታላላቅ የክብር እንግዶች በተገኙበት አስመርቋል። በምረቃ ስነ ስርዓቱ ላይ የኢፌዴሪ የሕዝብ ተወካዮች ምክር ቤት የጤናና ማህበራዊ ልማትና የባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰሙ ማሞ፣ የኢትዮጵያ ባህልና ስፖርት የስፖርት ዘርፍ ሚኒስትር ዴታ ክቡር አቶ መኪዩ መሐመድ እንዲሁም የአካዳሚው ዋና ዳይሬክተር አቶ አንበሳው እኔው ንግግር አድርጓል። በምረቃ ስነ ስርዓቱ ላይ 57 ወንድ ስፖርተኞች እንደዚሁም ደግሞ 43 ሴት ስፖርተኞች በድምሩ 100 ስፖርተኞች ተመርቋል። በቀጣይም በሰለጠኑበት የስፖርት ዘርፍ ሀገራቸውን በመላው ዓለም ለማኩራት ትልቅ ስራ እንደሚጠብቃቸው በመድረኩ ላይ ተነስቷል። የተለያዩ አሰልጣኞችን ናሁ ስፖርት አነጋግራለች፣ እንደሚከተለው ይቀርባል። ምርቃቱ ያው እኔ እንደዚህ የክብር እንግዳ ሆኜ ስጠራ እንዲህ አልመሰለኝምና ቀጥታ የዩኒቨርሲቲዎች እንደ ከፍተኛ ትምህርት ተቋም እንደዚህ መሆኑን አልተረዳውኝም። እጅግ በጣም ደስ ይላልና 4 ዓመት የቆዩበትንም ፕላስ ደግሞ በዲሲፕሊንም በጨዋነትንም ለቀጣይ ሰልጣኞች ደግሞ በደንብ አድርጎ ሞራል የሚሰጥ ነውና ምን ያህል በጥናትና ምርምር እንደሚሰሩ፣ ሁለተኛ ነገር ደግሞ የሀገራችንን ያለብንን ክፍተቶችን ለመስራት በተለይ በሴቶች እግር ኳስ በደንብ የደመቀ ይመስለኛል። እንደውም አልተወራም አልተነገረም እንጂ ባለፈው ዓመታቶች ከናረጋሽ ጀምሮ ናሪያቶ ድንክ እንዲሁም ደግሞ የሴናፍ አቁማ የወቅቱ የምስራቅ አፍሪካ ኮከብ ናት። የኢትዮጵያ ፕሪሚየር ሊግ ሁለት ጊዜ ኮከብ ጎል አግቢ በልታለችና በጣም ከኔ ውጪ የደመቁ ናቸው በሴቶች እግር ኳስና ዛሬ ደግሞ ይሄንን ምርቃት እንደዚህ ሳይ በጣም ነው ደስ ያለኝ። እሺ በመጀመሪያ እንኳን አብሮ ደስ አለን። ያው እኔ ስሜ አሊያማን ይባላል። የኢትዮጵያ ስፖርት አካዳሚ የእግር ኳስ የ4ኛ ዓመት ሰልጣኝ ነኝ። እስቲ ስልጠናው ምን ይመስላል? ዛሬ እንግዲህ እየተመረቃችሁ ነው፣ በጣም ደስ የሚል ነውና የስልጠናው ሂደት ምን ይመስላል? ያው የስልጠና ሂደት በጣም አሪፍ ነው። መጀመሪያ ካለንበት በጣም ብዙ የተማርነው ነገር አለ። የ4 ዓመታችን ቆይታ የተሳካና አሪፍ የነበረ ጊዜ ነው። ራሳችን ላይ ብዙ ለውጥ የምናይበት እና በራሳችን ብዙ መተማመንን ብዙ ማናቆን ነገር ማወቅ ያስቻለን ግቢ ስለሆነ ያው በጣም አሪፍ ነገር ነው ያገኘነው ብዬ አስባለሁ። ያው እድሉም ስለተሰጠኝ እኔ አመሰግናለሁ። ያው እኔ የቅርጫት ኳስ አሰልጣኝ ነኝ፣ በላይነህ ችሉም እባላለሁ። ያው እንግዲህ ምርቃቱ ወይም ግራጁዌሽኑ ጥሩ ነው። ያው በየአመቱ አካዳሚው ያስመርቃል። የዘንድሮ ደግሞ ደመቅ ብሎ ነው በታዳሚም በተመራቂም በከፍተኛ ደረጃ የሰው ቁጥር በተሟላበት መልክ ግራጁዌሽኑ ተካሂዷል። በጣም ጥሩ ነው ነው የምለው። ከዚህ ጋር ተያይዞ የሚመረቁ ልጆችም ወደ ተለያዩ ክለቦችና ወደ ተለያዩ ስራዎች ይሰማራሉ። ሌላ ደግሞ ለየትም የሚያደርገው ምርቃቱን ያው እዚህ ጋር እውቅና የሚሰጠው ለተመራቂዎችም ልዩ ተሸላሚዎች አሉ። ማስመረቅ ብቻ ሳይሆን ልዩ ተሸላሚዎችም አሉን። እንዲሁም ደግሞ በዛ ዙሪያ ላይ ስልጠናዎች ሲሰጡ የቆዩ አሰልጣኞች ለአሰልጣኞች እውቅና የሚሰጥበት ስለሆነ ለእኔ ትልቅ መድረክ ነበር ብዬ ነው የማስበው። ማስተር ጸጋዛ እባላለሁ። ኢንተርናሽናል ኢንስትራክተር የኢትዮጵያ ስፖርት አካዳሚ ውስጥ የወርልድ ቴኳንዶ አሰልጣኝና የስልጠና ክፍል ኃላፊ እንዲሁም የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ነኝ። ያው ደስታ ነው የሚሰማ። እንግዲህ የብዙ ጊዜ ጥረትና የብዙ ጊዜ ልፋት ውጤትም ነው። ይህም እንዲሳካ አብሮኝ የነበሩ አሰልጣኞችም አሉ። ከጎኔ የነበሩትን ሁሉንም ሰዎች አመሰግናለሁ። በጣም ከፍተኛ አስተዋጽኦ ነው ያለው ዓለም አቀፍም አህጉራዊም አገር አቀፍም በሆኑት ላይ። ግን ደግሞ እነዚህ ነገሮች ሲኖሩ ያው አካዳሚው ሳይንሳዊ ስልጠና ሰጥቶ ልጆችን ያስመርቃል። ግን ደግሞ ቅብብሎሹ በዛው ልጆቹን በእኛ በተቀበሉት መጠን ቅብብሎሽ ኖሮት እና የተሻለ ነገር ቢሰራ የተሻለ አስተዋጽኦ ይፈጥራልና አካዳሚው በጣም ልዩ ስራ ነው የሚሰራው። ሳይንሱን ተከትሎ ነው የሚሰራው። ከሳይንሱ አንጻር በዛው ባሰለጠነው ልክ ያስመርቃል። አስመርቆ ደግሞ ለክለቦች ሲደርስ ወይ ደግሞ ለብሔራዊ ቡድን ሲደርስ እንደ የስፖርት አይነቱ ሽግግሩን ተያያዥነት ያለው ቢሆን የበለጠ የተሻለ ይሆናል። ግን ዞሮ ዞሮ አካዳሚው ሳይንሳዊ ስልጠና ነው የሚሰጠው። ሳይንሳዊ ስልጠናውን ደግሞ የሚታይም ነው። ያው ልጆቹ እኔ አሁን ባለሁበት ስፖርት በአጋጣሚ እኔ 3 ስፖርቶችንም እመራለሁ። እንደ ዲፓርትመንት ሄዶኜ ስመራ በእነዚህ ስፖርቶች ራሱ ልዩ የሆኑ ነገሮች አሉት። 4 ዓመት እንግዲህ ሳናስበው ነው የሚያልቀው። ስልጠና ደግሞ ሲሆን በየጊዜው ነው፣ ጠዋት ማታ ነው። ጉዳት ይኖራል፣ ድካም ይኖራል፣ የተለያየ ስሜት መቀያየሮች ይኖራሉ እና እነዛን ሁሉ ነው አብረህ የምታልፈውና
እጅግ በጣም አድካሚም ነው፣ በጣም ደስ የሚል ጊዜም ነው። ምክንያቱም በየጊዜው የምትማርበት ከልጆቹም የምትማርበት ከጊዜውም ከስልጠናውም የምትማርባቸው ጊዜያቶች ስለነበሩ እጅግ በጣም ደስ የሚልና ሳናስበው ያለቀ ጊዜ ነው ብዬ ነው የማስበው። ወደ ሌላኛው እግር ኳሳዊ ዜናችን አልፈናል። የኢትዮጵያ ብሔራዊ ቡድን በቀጣይ በሁሉም የእድሜ እርከኖች ስለሚከተለው የአጨዋወት ዘዬ በተመለከተ ከቀድሞ የብሔራዊ ቡድኑ አሰልጣኞች ጋር ሰፊ ውይይት አድርጓል። በመድረኩ ላይም የተለያዩ ጠቃሚ ሀሳቦች ተነስቷል። የኢትዮጵያ እግር ኳስ ፌዴሬሽን በ2029 ጠንካራ ብሔራዊ ቡድን ለመፍጠር የያዘውን ራዕይ ለማሳካት የተለያዩ ተግባራትን እያከናወነ የሚገኝ ሲሆን ከነዚህ መካከል ከታዳጊዎች እስከ ዋናው ብሔራዊ ቡድን ድረስ ወጥ የሆነ የጨዋታና የስልጠና መንገድን በመቅረጽ ስራ ላይ መዋል ነው። የዚህ ስትራቴጂክ እቅድ በኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ አማካሪ አምሳሉ ፋንታውን መሪነት እየተከናወነ የሚገኝ ሲሆን የጨዋታ ውቅር ወይም ደግሞ ጌም ሞዴል በመቅረጽ በወጥነት ተፎካካሪ ብሔራዊ ቡድን በተለያዩ የእድሜ እርከኖች መፍጠርን ያለመ ነው ተብሏል። የዚህ አካል የሆነው መርሃ ግብር በተለያየ ጊዜያት የኢትዮጵያ ብሔራዊ ቡድን ያሰለጠኑ አሰልጣኞች ተሞክሯቸውን በማካፈል ለሚዘጋጀው ሰነድ ግብዓት የሚሆኑ ሀሳቦችን ያነሱ ሲሆን በብሔራዊ ቡድኑ ቆይታቸው ቡድናቸውን በምን መልኩ እንደገነቡ የጨዋታ ዘዬ የነበራቸውን ጠንካራና ደካማ ጎንና መሰል ተሞክሯቸውን ያካፈሉ ሲሆን በቀጣይም ምን አይነት የስልጠና መንገድና የጨዋታ ውቅር ቢኖረን ውጤታማ መሆን እንደምንችል አስተያየታቸውን አካፍሏል። አሰልጣኞቹ ካቀረቧቸው ገለጻዎች በተጨማሪም ከሙያ ባልደረቦቻቸው ለቀረቡላቸው ጥያቄዎችም እንደዚሁ ማብራሪያ ሰጥቷል ተብሏል። በመድረኩ ላይ የቀድሞ የኢትዮጵያ ብሔራዊ ቡድን ወንድ አሰልጣኞች አሰልጣኝ የሆኑት ሰውነት ቢሻው፣ ውበቱ አባተ፣ አብርሃም መብራቱ፣ አሸናፊ በቀለ፣ ዮሐንስ ሳሌ፣ ስዩም ከበደ፣ ገብረመድን ኃይሌ በቪዲዮ ኮንፈረንስና የወቅቱ ዋና አሰልጣኝ መሳይ ተፈሪ የተገኙ ሲሆን የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ዶክተር ዳኛቸው ነገሩ፣ የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላውን፣ የኢትዮጵያ እግር ኳስ ፌዴሬሽን ቴክኒካል አማካሪ አምሳሉ ፋንታውን እና የፊፋ የታዳጊዎች ልማት ባለሙያ ዶክተር እያሱ መርጸድቅ ተገኝቷል ተብሏል። በውይይት መድረኩ ላይ የተነሱ ሀሳቦች እየተዘጋጁ ለሚገኘው የአጨዋወት ቅርጽ ወይም ደግሞ ጌም ሞዴል ሰነድ ግብዓት እንደሚሆን የተገለጸ ሲሆን ይህንን መሰል የቀድሞ የብሔራዊ ቡድን አሰልጣኞች ለመጀመሪያ ጊዜ ያገናኘው መድረክ በቀጣይም ተጠናክሮ እንደሚቀጥል የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስ እናገኛለን። በቀጣይ በምዕራብ አፍሪካዊቷ ሀገር ናይጄሪያ አስተናጋጅነት በሚከናወነው የወጣቶች አትሌቲክስ ሻምፒዮና የውድድር መድረክ ላይ ኢትዮጵያን የሚወክሉ አትሌቶች የእድሜ ምርመራ አድርጓል። ምርመራ ካደረጉ ስፖርተኞች መካከል ጥቂቶቹ ማለፋቸው ደግሞ አነጋጋሪ ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽን ኢትዮጵያን ወክለው ከጁላይ 16 20 እስከ 2025 በናይጄሪያ አቡኩታ ከ18 ዓመት በታችና ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ የሚሳተፉ አትሌቶች የእድሜ ውጤት ምርመራ አከናውኗል። ፌዴሬሽኑ በኢትዮጵያ ፖሊስ ሆስፒታል የፎረንሲክ ሜዲሲን እና ምረዛ ምርመራ ክፍል ለ76 አትሌቶች የእድሜ ምርመራ አድርጓል። የተደረገው ምርመራ የትውልድ ጊዜ፣ የትምህርት ደረጃ፣ አጠቃላይ የሰውነት እድገትና አቋም ሁኔታን፣ የጥርስ አበቃቀልና የእድገት ደረጃን፣ በራጅ ኢሜጂንግ የሰውነት አጥንቶች እድገት ደረጃ የእድሜ ምርመራው የተደረገ ሲሆን በሆስፒታሉ የፎረንሲክ ሜዲሲንና ቴክኖሎጂስት ስፔሻሊስቶች ተደርጓል። በተገቢው የእድሜ ምርመራ መሰረት ከ18 ዓመት በታች ከተመዘገቡ አትሌቶች መካከል ምንም አይነት ከ18 ዓመት በታች የሌለ ሲሆን 4 አትሌቶች ከ20 ዓመት በታች መሆናቸውን በእድሜ ምርመራው ተረጋግጧል። ሁለተኛ ከ18 ዓመት በታች የተመዘገቡ ሴት አትሌቶች ውስጥ 2 አትሌቶች ብቻ ከ18 ዓመት በታች ሲሆኑ 9 አትሌቶች ከ20 ዓመት በታች መሆናቸው ተረጋግጧል። ከ20 ዓመት በታች ከተመዘገቡ ወንድ አትሌቶች ውስጥ 2 አትሌቶች ብቻ ከ20 ዓመት በታች መሆናቸው ተረጋግጧል። ከ20 ዓመት በታች ከተመዘገቡ ሴት አትሌቶች መካከል 5 አትሌቶች ብቻ ከ20 ዓመት በታች መሆናቸው ተረጋግጧል። በዚህም መሰረት የእድሜ ምርመራውን ካደረጉ 76 አትሌቶች መካከል ያለፉት አትሌቶች ውስጥ 6 ወንድና 16 ሴት በድምሩ 22 አትሌቶች መሆናቸውን የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ስፖርታዊ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን
ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ በሀገር አሜሪካ አስተናጋጅነት እየተከናወነ የሚገኘው የዓለም ክለቦች ዋንጫ የውድድር መድረክ እንመለከታለን። ወሳኝ ምዕራፍ ላይ የደረሰው ይህ የውድድር መድረክ የጥሎ ማለፍ 16 ጨዋታዎችን እያስተናገደ ይገኛል። እስካሁን በተደረጉ ጨዋታዎች የብራዚሉ ክለብ ፓልሜራስ፣ የእንግሊዙ ክለብ ቼልሲ፣ የፈረንሳዩ ክለብ ፒኤስጂ እና የጀርመኑ ክለብ ባየር ሙኒክ ወደ ኳርተር ፋይናሉ ማለፋቸውን አረጋግጧል። ዛሬ ምሽትም የተለያዩ ጨዋታዎች የሚደረጉ ሲሆን ምሽት 4 ሰዓት ላይ የጣሊያኑ ክለብ ኢንተር ሚላን ከብራዚሉ ክለብ ፍሉሚኔንሴ ጋር የሚያደርጉት ጨዋታ ይጠበቃል። ሌሊት 10 ሰዓት ላይ የእንግሊዙ ክለብ ማንቸስተር ሲቲ ከሳውዲ ፕሮ ሊጉ ተሳታፊው ክለብ ሃሊላር ጋር የሚያደርጉትም ጨዋታ እንደዚሁ ትኩረት ስቧል። ነገ ሌሊት 10 ሰዓት ላይ የስፔኑ ክለብ ሪያል ማድሪድ ከጣሊያኑ ክለብ ዩቬንቱስ ጋር በጥሎ ማለፍ 16 ጨዋታቸውን የሚያከናውን ይሆናል። እስካሁን ድረስ በተደረጉ ጨዋታዎች በሩብ ፍጻሜ ማን ከማን ይገናኛል የሚለው ነገር ይፋ ሆኗል። በዚህም መሰረት የብራዚሉ ክለብ ፓልሜራስ ከእንግሊዙ ክለብ ቼልሲ ጋር ጨዋታውን ሲያደርግ፣ የፈረንሳዩ ክለብ ፒኤስጂ እንደዚሁ ከባየር ሙኒክ ጋር ጨዋታቸውን የሚያከናውን ይሆናል። በመጨረሻም ወቅቱ የዝውውር ነው። ስለዚህ በዝውውር ላይ የተሰሙትን አዳዲስ መረጃዎችን እንደሚከተለው አጠናክረናቸዋል። ተከታትለናቸው እንመለስ። ከሰሞኑ ሳይጠበቅ ስሙ ከክሪስታል ፓላሱ የፊት መስመር ተጫዋች ከሆነው ኤቤሬቺ ኤዜ ጋር በስፋት እየተነሳ የሚገኘው የሰሜን ለንደኑ ክለብ አርሰናል ከተጫዋቹ ባለንብረት ክለብ ሰዎች ጋር በዝውውሩ ዙሪያ እያደረገ ያለው ንግግር ወደ ላቀ ምዕራፍ መሸጋገሩን ፉትቦል ኢንሳይደር የተሰኘው የመረጃ ምንጭ ዘግቧል። የመድፈኞቹ ስፖርቲንግ ዳይሬክተር አንድሪያ ቤርታ የዝውውሩን ሂደት በፍጥነት ለመቋጨት እየሰሩ እንደሚገኙ የገለጸው ዘገባው በይፋ ንግግር መጀመራቸውንም አክሎበታል። ከአርሰናል በተጨማሪ አስቀድሞ ተጫዋቹን ለማስፈረም ከፍተኛ ጥረት ሲያደርግ የነበረው ሌላኛው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ አሁንም ከዝውውር ሂደቱ ፉክክር እንዳልወጣ ዘገባው አስነብቧል። ክሪስታል ፓላስ አሁንም ቢሆን ከዝውውሩ ከ65 እስከ 70 ሚሊዮን ፓውንድ ድረስ ይፈልጋል ብሏል። ካለፉት ደካማ ሁለት የውድድር ዓመታት እጅጉን የተሻለ ውጤትን ሊያመጣ የሚችል ቡድን እየገነባ እንደሚገኝ እየተነገረለት የሚገኘው ማንቸስተር ዩናይትድ እግር ኳስ ክለብ የብሪያን ምቤሞን ዝውውር ለማጠናቀቅ ስለመቃረቡ አሁን ላይ በመውጣት ላይ የሚገኙ መረጃዎች ይፋ አድርጓል። የ25 ዓመቱ ተጫዋች ከዩናይትድ ይልቅ በቀጣይ በአዲሱ የውድድር ዘመን በአውሮፓ ተሳትፏቸውን ያረጋገጡ ክለቦች የናስፈርም ጥያቄ ቢያቀርቡለትም የተጫዋቹ ምርጫ ግን የኦልትራፎርዱ ክለብ ማንቸስተር ዩናይትድ ነው ተብሏል። በቀጣይም ቀያይ ሰይጣናቱን እንደሚቀላቀል እየተገለጸ ይገኛል። የፕሪሚየር ሊጉ ተሳታፊው ክለብ አስተን ቪላ የሴት ቡድኑን ለመሸጥ ስለመስማማቱ መረጃዎች እየጠቆሙ ይገኛሉ። አስተን ቪላ እግር ኳስ ክለብ የገጠመውን የፋይናንሻል ፌር ፕሌይ ችግርን ለማስተካከል ይረዳው ዘንድ የሴት ቡድኑን ለመሸጥ ከስምምነት ላይ መድረሱ ተዘግቧል። አስተን ቪላ ባለፉት 2 ዓመታት የገጠማቸውን የ195 ሚሊዮን ፓውንድ ኪሳራ ክለቡን የፋይናንሻል ፌር ፕሌይ ችግር ውስጥ ከቶት እንደነበረም የሚታወስ ነው። ይህንንም ተከትሎ አስተን ቪላ የሴቶች ቡድኑን መቀመጫውን አሜሪካ ላደረገ ተቋም ለመሸጥ ስለመስማማቱ መረጃዎች እየጠቆሙ ይገኛሉ። በቀጣዩ ቀናትም ሽያጩ እውን ይሆናል ተብሎ እየተገመተ ይገኛል። የመርሲሳይዱ ክለብ ሊቨርፑልና አርሰናል የክሪስታል ፓላሱን ተጫዋች ማርክ ጉሄን ለማስፈረም በሚደረገው ሂደት መፋጠጣቸውን ቴሌግራፍ አስነብቧል። በተጠናቀቀ የውድድር ዓመት ክለቡ ክሪስታል ፓላስ ሳይጠበቅ የኤፍኤ ካፕ የውድድር መድረክ የዋንጫ ባለክብር ሲሆን የአንበሳውን ድርሻ መጎጣት የቻለው የ24 ዓመቱ እንግሊዛዊ እግር ኳሰኛ በበርካታ ታላላቅ ክለቦች ራዳር ውስጥ ይገኛል። እንደ መረጃው ዘገባ ከሆነ አስቀድሞ አርሰናሎች የተጫዋቹ ፈላጊ በመሆን ለዝውውሩ የተሻለ ፍላጎት ቢያሳዩም አሁን ላይ ግን የሊጉ ሻምፒዮናው ክለብ ሊቨርፑል ተጫዋቹን ለማስፈረም የዝውውሩን ጨረታ ስለመቀላቀሉ ዘግቧል። ውድ ተመልካቾቻችን ከናሁ ቴሌቪዥን ለተሰኙ ምሽት ሰኔ 23 2017 ዓ.ም በእኔና በባልደረቦች የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።